ለሰሚው ጽሁፍ ነው ላየውም ይደንቃል። እንዴት የአንድ ሀገር ሰው በማዕበል ያልቃል። ዓለም ትጣራለች፣ ኑ ይሄ ያለኝ ቃል ትገባለች፣ ይሄን እንዳረጋለሁ ይሄን እናረጋለሁ ትላለች። ቃሏን ግን አትጠብቅም። ብዙ ጊዜ ውሸታም ነች። ዓለም ተዋሻለች። ስደተኛ ጣቢያ ውስጥ ግን ዝም ብሎ መጠበቅ ነው፣ አስቀያሚነት መጠበቅ ነው። ከሀገር ውስጥ ግፊት በተጨማሪ ደግሞ የውጭው ዓለም ስህበት አለ። ከውጭ ሲሳብ ከዚህ ሲገፋ ይቆርጥለታል። እየሄደ ይድናል፣ እየዳነ ይሄዳል። በህገ ወጥ መልኩ መሰደድ ሰውን ለራስ እንዲገልጠው ነው የሚያሳየው። ይቀይራል። በቅሎዬን ማንጫናት አይሉም ሚስቴን ማን ወሰዳት አይሉም ቀን የከፋለታ ይደረጋል ሁሉም። ቀጣይ የምንሄደው ከዓለም አቀፍ ዙረት ወደ አህጉር አቀፍ ዙረት እሱን ሐሳብ እናነሳለን። ግን ሎካል ባሉት ሐሳቦች ላይ ነው የምንነጋገረው። እዚሁ ያሉ ስነ ቃሎቻችን ነው የምንፈትሸው። ቀጣዩ አቅራቢያችን ዮርዳኖስ አልማዝ ሰይፉ ነው። ዮርዳኖስ አልማዝ ሰይፉን ለማስተዋወቅ ያክል ጥቂት ነገር አነባለሁ። ዮርዳኖስ አልማዝ ሰይፉ ውልደቱ ሐረር ነው። ትምህርቱን ከፍተኛዎቹን ብቻ ለመጥቀስ ጀርመን ከሚገኘው ኦልደንበርግ ዩኒቨርሲቲ ሁለተኛ ዲግሪውን ያገኘ ሲሆን በተጨማሪም ከአዲስ አበባ ዩኒቨርሲቲ በስነ ህዝብ ጥናት ሁለተኛ ዲግሪውን ሰርቷል። በደቡብ አፍሪካና በሌሎች ቦታዎች ከፍተኛ ትምህርቱን ወይም ደግሞ የምርምር ስራዎችን እንደዚሁ ተከታትሏል። መንገደኛ እና እላፊ ወይም መንገደኛ 2 የሚሉ መጽሐፍቱን ወደ ደቡብ አፍሪካ የሚጓዙ ኢትዮጵያውያን ስደተኞች በመሸጋገሪያ ሀገራት ውስጥ የሚገጥሟቸውን ታሪኮች እንዲሁም የሚደረገውን አሰቃቂ የሰዎች ዝውውር ልብ አንጠልጣይ በሆነ መልኩ የዳሰሰባቸው 2 መጽሐፍቶቹ ናቸው። ኢትዮጵያውያን ስደተኞች ደቡብ አፍሪካ ከደረሱ በኋላ ስለሚገጥማቸው ኢኮኖሚያዊ፣ ፖለቲካዊና ባህላዊ ተግዳሮቶች በእውነተኛ ታሪክ ላይ ተመስርቶ ልብወለዳዊ ቀለም በመቀባት የተተረከባቸው ምርጥ ምርምራዊ ስራዎቹ መሆናቸውን በርካቶች መስክረዋል። ዮርዳኖስ በዘርፉ ለዓመታት ምርምር በማድረጉ ስለሚጽፍበት ጉዳይ ጥልቅ ዕውቀትን አካብቷል። ይህ ምርምር ላይ የተመሰረተ መጽሐፉም በእንግሊዘኛ ቋንቋ ዌይፌርስ ትራቭል ጆርናል በሚል ርዕስ ተተርጉሞ ለዓለም አቀፍ አንባቢያን ቀርቧል። ዛሬ ለዚህ መድረክ የሚቀርበው ሐሳቡና ርዕሱ ሰውና መንገድ የሚል ሲሆን በአንድም በሌላም ሁኔታ ከጻፈውና ካጠናው ጥናት በብዙ የራቀ ጉዳይ አያነሳም። ምናልባትም የመጽሐፍቱ ጭብጥ ጥላ ነው ማለት እንችላለን። ኪነት፣ ስነ ቃልና መራር የህይወት ሀቅ የተደባለቁበት ሰውና ጉዞውን ለመፈተሽ የሚያስችል ጥሩ የሐሳብ መገጣጠም ወይም መጋጠሚያ ኮርነር በዚህ አቅርቦት ውስጥ እናገኛለን ብለን እናስባለን። ዮርዲ ያንተ መድረክ ነው። አመሰግናለሁ። 2 ነገር እያስፈራኝ ነበር ወደዚህ ስመጣ። አንድ ብዙም መድረክ ላይ ስለማልወጣ እንዴት ነው ይሄን ሁሉ አይን መቋቋመው የሚል ነው። 2 ዶክተር ጌታቸው ካስቀመጠው ከፍታ በአቀራረብም በይዘትም የኢትዮጵያን ከፍታ የስደተኞችን ከፍታን ያስቀመጠውና እንዴት አርጌ ሳሽቆለቁላቸው ምን ይሰማቸው ይሆን የሚለውን ነገር እያሰብኩኝ ነበር። እንግዲህ ቻሉት ለማለት ያህል ነው። ትንሽ ደመናማ ቢሆን አቀራረቡ ቻሉት። ለዛሬ ይታገሱ በመግቢያው ላይ ባነሳው ስኮላር መሰረት 4 ክፍሎች ወይም 4 ምዕራፎችን ከፍዬ ለማቅረብ ነበር የተዘጋጀሁት። አንደኛው ምዕራፍ ምንድነው? ሰው ለስደት መነሻ ወይም ደግሞ ለመንገድ መነሻ የሆኑ ምክንያቶች ምንድናቸው የሚል። ሁለተኛው ምዕራፍ መንገድ ላይ ሰው ሲጓዝ
ምን ምን ይገጥመዋል? በመተላለፊያ ሀገራትም ሊሆን ይችላል። በሌሎች አውዶች ውስጥ ሰው ሲጓዝ መንገድ ላይ ምን ያገኘዋል? ያስ እንዴት ይቀይረዋል? የሚሉት ጉዳዮች በሁለተኛው ምዕራፍ ነው። ሶስተኛ ምዕራፍ በተቀባይ ሀገራት ውስጥ ወይም በመዳረሻ ሀገራት ውስጥ ወይም ሆስት ካንትሪስ በሚባሉት ሀገራት ውስጥ ሲኖር ሲሰራ ሲቆይ ሰው ምን ምን ይገጥመዋል? እንዴት ይቋቋማል? እንዴት ኑሮ ይመሰርታል? የሚለውን ጉዳይ ነው። አራተኛው ወደ ሀገር ቤት ሲመለስ ይታገሱ መግቢያው ላይ እንዳለው ሌላ ሰው ሆኖ ነው የሚመለሰው። ሰው ብዙ ዓመት ቆይቶ ወደ ሀገሩ ሲመለስ እና የግራ መጋባት የአጀስትመንት ምን ይመስላል የሚሉ ጉዳዮችን ለመዳሰስ ነበር የተዘጋጀሁት። ካለው ሰዓት አንጻር ግን መነሻና መንገድ ላይ ያለውን አቀርብና ሌላ መድረክ ሲኖር ደግሞ የሚመጥን ከሆነ ስራው በሌላ መድረክ ላይ መዳረሻ ሀገርና ምልሰቱን እናያለን። አቀራረብ የሚሆነው ምንድነው? የስደት ጽንሰ ሀሳቦች አሉ። እነዛ ጽንሰ ሀሳቦች በራሳቸው ስለሚከብዱ ስለሚጠጥሩ እነሱን ከስነ ቃልና ከስነ ግጥም ጋር እያገናኙ እያሰናሰኑ መተንተንና ማብራራት ነው። በአብዛኛው የተጠቀምኳቸው ስነ ቃሎች የስነ ግጥም አይነቶች ስነ ቃሎች ሲሆኑ አንዳንዶቹ ሰምና ወርቅ አላቸው፣ አንዳንዶቹ መደበኛ ናቸው። ከጉዞ ጋር የሚገናኙ ስነ ቃሎችን ነው የማነሳው ማለት ነው። ወደ መጀመሪያውና ወደ ሁለተኛው ምዕራፍ ከመግባቴ በፊት ለማሰላሰል እንዲረዳችሁ አንድ ስነ ቃል ላንሳና ከጉዞ ጋር እንዴት እንደሚገናኝ በኋላ እናየዋለን። ምን ይላል? ከጉዞ ጋር ይገናኛል ብያቸዋለሁ። አብዛኞቹ ስነ ቃሎች የተነገሩት በማህበረሰብ ደረጃ ወይም በአገር አቀፍ ደረጃ ቢሆንም ትርጓሜያቸውና ይዞታቸው ግን ዓለም አቀፍ ሚኒንግ ስለሚሰጥ ዓለም አቀፍ ትርጓሜ ስለ ኃይልም ስላለው እነሱን ነው የማቀርበው። አንድ ስነ ቃል ምን ይላል? በታንኳ በመርከብ ሲገቡ ብታይ፣ በታንኳ በመርከብ ሲገቡ ብታይ ራብ በዓይን በእግር ትገባለህ ወይ? አሁን እዚህ ጋር ሰምና ወርቅ አለው። ሰሙ ሰው ሁሉ ሌላው ሰው ታንኳና መርከብ ላይ ተጭኖ ወደ አባይ ወንዝ ሲገባ እያየህ አንተ እንዴት በእግርህ ትገባለህ? አባይን የሚያክል ወንዝ ለማቋረጥ በእግርህ ትችለዋለህ ወይ? በእግር መቻል ብቻ አይደለም፣ የመዋኘት ክህሎት አለህ ወይ? በታንኳ በመርከብ ሲገቡ ብታይ ራብ በዓይን በእግር ትገባለህ ወይ? ራብ በዓይን በእግር፣ ረሃብ በዓይን በእግር፣ ረሃብ በዓይን በእግር ይሆናል ማለት ነው ወርቁ። ረሃብ በዓይንም በእግርም ይገባል። በእግር እንዴት ነው የሚገባው? በዓይን እንዴት ነው የሚገባው የሚለውን እዚህ ጋር እናገናኘዋለን። በእግር የሚገባ አንድ ሀገራዊ አባባል አለ። ለምሳሌ ከመንገድ ጋር በተገናኘ ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል ይባላል። ጉልበት በደንብ ካልተመገቡ መንገድ ይቸግራል እንደማለት ነው ማለት ነው። ረሃብ በዓይን እንዴት ነው የሚገባው የሚለው ነገር ግራ ያጋባኝ ነበረ። እሱን ሰሞኑን አንድ አትፍረድ የሚል መጽሐፍ ሳነብ ረሃብ እንዴት በዓይን እንደሚገባ ተረድቻለሁ። እሱን ሁለተኛው ምዕራፍ ላይ አብራራለሁኝ። እስከዛ እናንተ እያሰላሰላችሁ ቆዩ። እንግዲህ ወደ መጀመሪያው ምዕራፍ እንግባና ለስደት መነሻ የሆኑ ጉዳዮችን እንይ። ለስደት መነሻ ተብለው የሚጠቀሱት በብዛት ፖለቲካዊ ምክንያቶች፣ ኢኮኖሚያዊ ምክንያቶች፣ ማህበራዊና ባህላዊ ምክንያቶች አሉ። አሁን ደግሞ ከቴክኖሎጂ እድገት ጋር ተያይዞ ቴክኖሎጂያዊ እድገት በራሱ ለጉዞ ለስደት አንድ መነሳሳትን ፈጥሯል። ከዛ በተጨማሪ ደግሞ የስነ ልቦና ጉዳይም አለ። ስነ ልቦናና ቴክኖሎጂ ጉዳዮችን መጨመር ይችላል። አሁን ብዙ ጊዜ የማይነገረው ፖለቲካው ሴንሲቲቭ ስለሆነ ይታለፋል። ቴክኖሎጂውም የቅርብ ስለሆነ ብዙ አይነገርለትም። ስነ ልቦና ቴክኖሎጂ በዛሬው ዲስከሽን ላቀርብ የምፈልገው በፖለቲካና በስነ ልቦናና በቴክኖሎጂ ምክንያት እንዴት ሰው ለስደት እንደሚነሳሳ ነው። ይሄንን እንዲረዳኝ የፖለቲካውን እንጀምርና አንድ ኬዝ ላቅርብ። ያ ኬዝ ጳውሎስ ኞኞ የጻፈው ደብዳቤ ነው። በደርግ መንግስት አገዛዝ ጊዜ ወይም በደርግ ስርዓት ጊዜ ጳውሎስ ኞኞ ከሀገር ለመውጣት ኤግዚት ቪዛ የሚባል ነገር ያስፈልግ ነበር። በዛ ጊዜ ሀገር ውስጥ ለመንቀሳቀስ የይለፍ ደብዳቤ ያስፈልጋል፣ ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ። ከሀገር ለመውጣት ደግሞ ኤግዚት ቪዛ ወይም ደግሞ የመውጫ ፈቃድ መሰጠት አለበት። ያንን ደብዳቤ ጽፎ ነበር ጳውሎስ ኞኞ። እዛ ደብዳቤ ላይ ምን ይላል? ከሀገሩ ለመውጣት 3 ምክንያቶችን ነው የሚያስቀምጠው። አንደኛው
የአዲስ አበባ ከተማ 100ኛ ዓመት ሲከበር መጽሐፍ እንዲያዘጋጅ ከከተማው ጋር ተዋውሎ ሰነዶችን ወስዶ 5000 ብር ወስዶ ውል ተፈራረም። ውል ሲፈራረም ማዘጋጃ ቤቱ የማያሳትመው ከሆነ መጽሐፉን እሱ እንዲያሳትመው ተስማምተዋል። 4 ዓመት ጠብቆ አልታተመም። ሊያሳትም ሲፈልግ ምን ይላል? ምን ይሉታል? መጽሐፉ በግለሰብ ስም መታተም አይገባውም ተብሎ ተወሰደብህ የሚል ወሬ ይሰማል። ያንን ወሬ ሲሰማ በጣም ይቆጭና ማን ነው የወሰደብኝ ሲል የማይታወቅ የበላይ አካል ነው የወሰደብኝ ይባላል። የማይታወቅ የበላይ አካል ማን ነው? ያ የበላይ አካል ሲል ተድበስብሶ ይቀራል ማለት ነው። ከዛ የአጼ ሚኒሊክ ደብዳቤዎች በአገር ውስጥና በውጭ ሀገር ብሎ የጻፋቸው 2 መጽሐፎች አሉ። እነሱን ለመጻፍ ከመዘጋጃ ቤት ፍቃድ ተሰጥቶታል። ያንን ፍቃድ ወስዶ በጣም ብዙ ዶክመንቶችን አሰባስበው በጣም ብዙ ደብዳቤዎችን ታይፕ አስደርገው። በነገራችን ላይ በዛን ጊዜ ታይፕ ሲደረግ አንድ ስህተት ካለ አንዱ ሪዱ ምናምን የለም እንደገና ነው የሚጻፈው። ያንን ሁሉ ልፋት አልፎ ካዘጋጀ በኋላ ምን እንደደረሰ ሲጠይቅ አሁንም የበላይ አካል ወሰደው አሉኝ ይላሉ። ማን ነው የበላይ አካል ብዬ ደግሜ ብጠይቅም ታስበላናለህና አርፈ ተቀመጥ እባል ጀመር። ንገሩኝና ልበላ ብልም የሚነግረኝ አጥቼ ለፍቼ ባዶ እጄን ቀረሁ ይላል። በዚህ ላይ እንዳለው ይላል እንዳላበላሸው ላንብቡ። በዚህ ላይ እንዳለው አንድ ቀን የማስታወቂያ ሚኒስትራችን ከቢሮአቸው ጠርተውኝ ብዙ የታሪክ ጽሁፎች፣ ማስረጃዎችና ደብዳቤዎች ሁሉ አለዎት ቢሉኝ ለስራ የተጠየቅኩ መስሎኝ የአቅሜን ያህል ያጠራቀምኳቸው አሉኝ አልኳቸው። ያለዎትን ማንኛውም የታሪክ ማስረጃ ለመንግስት እንዲያስገቡ ታዘዋል ቢሉኝ ማን ያዘዘው አልኳቸው። የበላይ አካል ስላዘዘ በአስቸኳይ ያስረክበሉኝ። ለዚህ ከሆነ የለኝም አልኩኝ። ቤቶ ይፈተሻል አሉኝ። አሁን ይቀጥልና ሲተርክ የላይኞቹ የበላይ አካሎች እንደዚህ እንደማያደርጉ አውቃለሁ። መሀል ላይ ያሉ የበላይ አካሎች ናቸው እና ያ ማላቀው የበላይ አካል ፈርቼና አናዶኝ ነው ከሀገር የምወጣው። የመውጫ ፈቃድም የኤግዚት ቪዛ የምጠይቀውም በዚህ ምክንያት ነው። ወደፊትም የምሰራውን መጽሐፍ ሊወርሰኝ ስለሚችል ያ የማይታወቅ የበላይ አካል በመንግስት ስም የሚነግድ አይነት ስሜት ያለው አቤቱታ ነው የሚያቀርበው። ከዛ በጣም ኢምፕረስ የሚያደርገው ነገር ወዴት እንደሚሰደድ አያውቀውም። ግን በሀሳቡ የሚያስባት ሀገር የሚሰደድባት ሀገር የአማርኛ ታይፕ ያለበት ሀገር ሄጄ በአማርኛ የታሪክ መጽሐፍቶችን እየጻፍኩኝ በረጋ ህሊና መኖር ነው የምፈልገው። ስለዚህ ወደዛ ነው የሚሄደው። አንድ ሁለተኛ የሚጠይቀው ጥያቄ ከመውጫው ፈቃድ በተጨማሪ የሚሄድበት ሀገር ገንዘቤን ሁሉ ኑሮዬን ሁሉ ያጠፋሁት በመጽሐፍትና መሰል ጉዳዮች ስለሆነ ውጭ ሀገር ለመሄድ ብር የለኝም። እንኳን ውጭ ሀገር ናዝሬት አዳማ ድረስ እንኳን መሄድ አልችልም። ስለዚህ መንግስት ከሰው በኦፊሻል በሆነ መልኩ ደብዳቤ ገንዘብ እንዳሰባስብ እንዲፈቅድልኝ ነው። ያ ገንዘብ ተሰብስቦ የሚሰደኝ ሀገር ድረስ ነው የሚሄደው ይላል። ሶስተኛ የጠየቀው ጥያቄ ምንድን ነው? ስሄድ ወደሚሄድበት ሀገር አማርኛ ታይፕ ያለበት ሀገር ስሄድ የሰበሰብኳቸውን ሰነዶች ሰብስቤ እንደወጣ ይፈቀድልኝ እና እዛ በሰላም ሰርቼ ስጨርስ ተመልሼ ሀገሬ የምቀበር አይነት ሰው ነኝ ይላል። እና እዚህ ውስጥ የፖለቲካ ግፊት እንዳለ አንድ ኬዝ ስተዲ ሆኖ መቅረብ ይችላል የጳውሎስ ኞኞ መጽሐፍ ብዬ አሰብኩኝ። ከዚህ የጳውሎስ ኞኞ ገጠመኝ ጋር የሚገናኝ ስነ ቃል አለ። አሁን ወደ ስነ ቃሉ እንጎትተው ማለት ነው። ስናገናኘው አንሄድም ወይ ጥለንላቸው መንገዱ የኛ ቀየው የእርሳቸው ይላል። መንገዱ የኛ ነው፣ ቀየው የእርሳቸው ነው። እርሳቸው እዚህ ጋር በብዙ እርከንና በብዙ መልኩ ሊተነተኑ ይችላሉ። እርሳቸው የቤት ራስ ሊሆኑ ይችላሉ፣ የድሩ ሊቀመንበር ሊሆኑ ይችላሉ፣ የትምህርት ቤት ዳይሬክተር ሊሆን ይችላል፣ የፓርቲው ሊቀመንበር ሊሆን ይችላል፣ የሀገሪቱ መሪ ሊሆኑ ይችላሉ። ቀየውም ሀገር፣ ቤት፣ መስሪያ ቤት፣ ትምህርት ቤት፣ አካባቢ ሊሆን ይችላል። በሊትሬቸር አካባቢ ካየነው እርሳቸው የወሪሳው አንበርብር ሊሆኑ ይችላሉ፣ ወይም መንደር ውስጥ ያለ አንድ ድቡልቡል ዲታ ሊሆን ይችላል፣ ወይም ጊዜ የሰጠው ዘመን ያነሳው አንድ ካድሬ ሊሆን ይችላል ማለት ነው። አንሄድም ወይ ጥለንላቸው መንገዱ የኛ ቀየው የእርሳቸው የሚል የሀገረሰብ ስነ ቃል አለ ማለት ነው። ከፖለቲካ ጉዳዩ ሳንወጣ
በስደት ጽንሰ ሀሳብ ውስጥ ቮቲንግ ዊዝ ዮር ፊት የሚባል ነገር አለ። ቮቲንግ ዊዝ ዮር ፊት። ብዙ ጊዜ ምርጫ የምናውቀው በጣት ነው የሚመረጠው አይደለም፣ በኮሮጆ። ያ ካልሆነ ግን በእግር መመረጥ የሚባል ነገር አለ ማለት ነው። አውራ ጣትን አቅልመህ የመረጥከው አውራ ፓርቲ መንግስት መስርቶ አላስቀምጥ ካለ እስቲ ደግሞ በእግርህ ሞክረው አይነት ነገር ነው ቮቲንግ ዊዝ ዮር ፊት። እና ብዙ ሰዎች በዛ መልኩ በምርጫ 97ም ከዛም በፊት ከዛም በኋሉ ምርጫዎች በእግራቸው መርጠው ከሀገር ተሰደው ብዙ ቦታ አሉ ማለት ነው። ይሄ እንግዲህ መነሻ ላይ ያሉ ፖለቲካ ጉዳዮች እንደ ምሳሌ እንደ ኬዝ ስተዲ ያነሳሁት ነው። ሌላው ከስነ ልቦናና ከቴክኖሎጂ ጋር የሚገናኝ ነው ብያለሁኝ። በዚህ ላይ አይ ቲንክ ቴዎድሮስ ካሳሁን አልሄዳለ የሚል አንድ የስደት ነጠላ ዜማ አለው። አልሄዳለ ይላል እና እዛ ዘፈን ላይ አልሄዳለ እግሬ አልሄዳለ እያለ እንደ መማጸንም እንደ ማማረርም ያደርገዋል። እዛ ላይ ያለው ልጅ ካራክተሩ ልቡ ለስደት ተነስቷል፣ እግሩ ግን ይጎትተዋል። እግሩ ነው አልሄድ ያለው። ልቡ ተነስቷል፣ ቅሉን ይዟል፣ ጨርቁን ይዟል፣ ለመሄድ ተነስቷል፣ እግሩ ግን ይጎትተዋል። አልሄድ አለ እግሬ አልሄዳለ እያለ ይቆይና አንድ ስንኝ ላይ ምን ይላል? ማንስ እንዳገር እንደ ወንዜ እንደ ቀያችን ሰው አርጊን እዚህ ሰላም ሆነሽ ተያገራችን እያለ ይደጋግመዋል። መሄድ አይፈልግም፣ ሰላም ሆኖ እዚሁ መሆን ነው የሚፈልገው። ግን ደግሞ የሆነ የሚገፋው ኃይል አለ ማለት ነው። ይሄ ሰው በመሄድና ባለመሄድ በመሰደድና ባለመሰደድ መሀል እየተወዘወዘ እያቅማማ እየተደረደረ ነው ያለው። ዝም ብዬ በምናብ ሳስብ ምናልባት ከ2-3 ዓመት በኋላ ያ ልጅ ከፖለቲካ ጉዳዮች በተጨማሪ ሌሎች ቅድም ያነሳናቸው ማህበራዊ፣ ባህላዊ፣ ስነ ልቡናዊ፣ ቴክኖሎጂያዊ ጉዳዮች ተጠላልፈው ሲገፉት ይቆርጥለት ይሆናል ብዬ አሰብኩኝ። ከሀገር ውስጥ ግፊት በተጨማሪ ደግሞ የውጭው ዓለም ስህበት አለ። ከውጭ ሲሳብ ከዚህ ሲገፋ ይቆርጥለታል ብዬ አሰብኩና ሲቆርጥለት የሚላት ስነ ቃል ነች ቀጥሎ የምትነበበው። መሄድ አለኝ ጎዳና መሄድ አለኝ ጎዳና አልግደረደርም ዘንድሮስ እንዳምና ይላል። አምና ሲግደረደር ነበር፣ ካቻምና እግሩ ሲይዘው ነበረ። ዘንድሮ ግን ቆርጦሎታል ማለት ነው። ከስነ ልቡና ጋር ወይም ደግሞ ከሉላዊነት ጋር ተያይዞ ፈረንጆች የሚሉት አንድ ነገር አለ። ዘ ግራስ ኢዝ ኦልዌይስ ግሪነር ኦን ዘ አዘር ሳይድ ይላሉ አይደለም። ሳሩ ሁል ጊዜ በዛ በኩል ይበልጥ አረንጓዴ ነው። እና አንዳንዴ እኔ አንድ የኬንያ ማሳዮች የሚለብሷት ሹካ የምትባል ፎጣ አለች። እሷን ይዤ ፓርኮች ጋር ሄድና የሆነ ጥላ ስር አረፍ ለማለት እሞክራለሁ። እና አሪፍ ነው ብዬ የሆነ ጥላ ስር ቁጭ ስል ያኛው የተሻለ ሆኖ አገኘዋለሁ፣ አረንጓዴ ሆኖ ይታየኛል። እዛ ሲሄድ ደግሞ እዛ ማዶ ያለው የተሻለ ይሆንልኛል። እዛ ሲሄድ እዛ ምን አይነት ግራ መጋባት ነው እል ነበር። በኋላ ገባኝ። ግራስ ኢዝ ለካ ኦልዌይስ ግሪነር ኦን ዘ አዘር ሳይድ ያሉት ይሄንን ስሜት ነው። ሁሌም አንረካም፣ እዛ በኩል ያለው ነገር የተሻለ ይመስለናል አይነት ስሜት አለውና ስደትም ከሞላ ጎደል ከዚህ ጋር የሚያያዝ ይመስለኛል። እዛ ያለው ሁሌ የተሻለ፣ እዛ ያለው ሁልጊዜ አረንጓዴ፣ እዛ ያለው ሁልጊዜ ጥሩ ይመስለናል እና የሆነ ቦታ ስንደርስ ደግሞ አያቆምም። ከአፍሪካ ተነስተን ለምሳሌ ጣሊያን ሲገቡ ጣሊያን ባዶ ትሆንባቸዋለች። ጀርመን ይላሉ፣ ጀርመን፣ ስዊድንም አይበቃም። አሜሪካ ይኬዳል። ከዛ ደግሞ ሀገር ደግሞ የተሻለ አረንጓዴ ሆኖ ይታያል። እና ይሄ ግራ ገቡ መሽከርከሩ፣ መብለጭለጩ፣ መወዛገቡ አለ ለማለት ያህል ነው። በተለይ አሁን ባለንበት ሰዓት ፍሊቲንግ ኢሜጅ ኦፍ ግሎባላይዜሽን የሚባል ኮንሰፕት አለ። ፍሊቲንግ ኢሜጅ ኦፍ ግሎባላይዜሽን ምንድን ነው? በሉላዊነት ምክንያት፣ በቴክኖሎጂ እድገት ምክንያት በስማርትፎኖቻችን የሚተላለፉልን መልእክት በጣም አማላይ ናቸው። ለምሳሌ አንድ የኛ ወዳጅ አውሮፓ ሆኖ ፎቶ ሲነሳ በረዶ ሲወርድ ጠብቆ ካፖርት ነገር አድርጎ የሆነ መኪና ከኋላ እልም ሲል ከኋላ ግብዳ አንጻ አድርጎ ያችን ቅጽበት በፎቶ ይልክልናል እና ያችን ስናይ እንማልላለን ማለት ነው። አረብ ሀገርም ያሉ ሴቶች እንደዛ፣ ሳውዝ አፍሪካም ያሉ ሴቶች ወንዶች ኬፕታውን ቢች ላይ ወይ ደርባን ቢች ላይ ወይ ቴብል ማውንቴን ላይ ሆኖ ያችን ይልኳል። ያቺ ግን ቅጽበት ነች እንጂ ከዛ ቀጥሎና ከዛ በፊት ያለውን ህይወት ወይም ኑሮ አትወክልም። ሉላዊነት በዛ መልኩ ይጠራናል። ፍሊቲንግ ነው ኢሜጁ፣ የታይታ ነው፣ የይምሰል ነው። ሲሄድ ባዶ ይሆናል፣ ሲኬድ አይገኝም፣ አይያዝም። አንዳንዴ እንዳውም
የጉም ዘገና ነው የሚሆነው። ለአንዳንዶች ደግሞ ጉሙ ጠል እንኳን የለውም፣ እርጥብ አይደለም። ጠል ቢኖረው የሆነ ነገር ይገኝበታልና ደረቅ ይሆናል። በዚህ ተነሳስቶ ብዙ ሰው በስነ ልቦና አፌክት የተደረገ ወደ ውጭ ሀገር ይጓዛል ይሄዳል የሚለውን ለማስመር ነው። አንድ ወዳጅ አለኝ አምስተርዳምም አውሮፓም ብዙ ጊዜ ይመላለሳል። ጓደኞቹ አምስተርዳም ሄደው ፎቶ ተነስተው ሲለጥፉ ሶሻል ሚዲያ ላይ ግን ይቀናል። እዚህ ሆኖ ሄዷል እኮ ያውቀዋል። እንዲህ አይነት መወዛገብ ውስጥ ነው የሚከተው ፍሊቲንግ ኢሜጅ ኦፍ ግሎባላይዜሽን። በዛ ውስጥ ዓለም ትጣራለች፣ ኑ ይሄ ያለኝ ቃል ትገባለች፣ ይሄን እንዳረጋለሁ ይሄን እናረጋለሁ ትላለች። ቃሏን ግን አትጠብቅም። ብዙ ጊዜ ውሸታም ነች፣ ዓለም ተዋሻለች የሚለውን ለማስመር ነው። አሰፋ ጫቦ የትዝታ ፈለግ የሚል መጽሐፉ ላይ እንዲህ ሰው ተስቦ በጣም ብዙ ጠብቆ ያገኘው የጠበቀውን ያህል አልሆንለት ሲል ቅስሙ ይሰበራል የሚለው ነገር አለ። በተለይ የመጀመሪያዎቹ ጥቂት ወራት፣ ሳምንታት ወይ ዓመታት ቅስም ሰባሪ ጊዜያት ናቸው ይላል። በመጠበቅና በአክቹዋል ኤክስፒሪየንስ መካከል ያለው ክፍተት ቅስም ስለሚሰብር ማለት ነው። እና ይሄን አሁን ያብራራሁትን ጉዳይ ሊገልጽ የሚችል ሌላ ስነ ቃል አለ። እሱን ስነ ቃል ምን ይላል? እህል የመሰለኝ በሩቁ ሳየው አሁን ቀረብ ስል ለካ ያሳር ነው። እዚህ ጋም ሰምና ወርቅ አለ። እህል የመሰለኝ በሩቁ ሳየው ቀረብዬ ሳየው ለካ ያሳር ነው። አንደኛ እዛ ጋር አረንጓዴ ሆኖ የታየኝ እህል የመሰለኝ ነገር ስቀርበው እዛም ሳር እዚህም ሳር ያው ሳር ነው። ሁለተኛ ደግሞ እህል መስሎ የሳበኝ የጠራኝ ጉዳይ ስቀርበው አሳር ሆኖ አገኘሁት እንደማለት ነው። ነገሩን እህል ሳርም አሳርም የሚያደርጉ የተወሰኑ ጉዳዮች አሉ። አንደኛ ጉዳይ ስደተኞች ሌላ ሀገር ሲሄዱ በህጋዊ መንገድ ሄደው ህጋዊ ወረቀት ካላቸው ምናልባትም ሌላ ሀገር ብዙ እድል ስላለ የኢኮኖሚም የስራም የኑሮም እህል ሊሆን ይችላል ማለት ነው። እህል የመሰለው ጉዳይ ከዚህ ሲታይ እህል የመሰለው እውነትም እህል ሊሆን ይችላል። ሁለተኛ የሚሄዱበት ሀገር ያለው ኢኮኖሚያዊና የስራ እድል ሁኔታ ማለት ነው። ከኛ የማይሻል ሀገር ከሄድን ምንም ለውጥ አይኖረውም። ያው ሳር ነው። ሶስተኛ የሚቀበለው አይነት ሰው ማንነትና ሁኔታ። የሚቀበለን ሰው ካለ ያ ሰው ወይ ያቺ ሰው መስመር አዚዛ ስራ አዚዛ የተሻለ ኑሮ ከምታሲዝ ከሆነ እውነትም እህል አለ ማለት ነው። ግን ወረቀቱም ከሌለ የተሻለ ሀገርም ካልሆነ የሚቀበልም ሰው ከከፋ እህሉም ሳሩም ይቀርና አሳሩ ይተርፈናል ማለት ነው። እህል የመሰለኝ በሩቁ ሳየው ቀረብዬ ሳየው ለካ ያው ሳር ነው የሚል ነገር አለ። እነዚህ እንግዲህ ፖለቲካዊና ቴክኖሎጂያዊ እንዲሁም ስነ ልቦናዊ ጉዳዮች ናቸው ለስደት መነሻ የሚሆኑ ጉዳዮች። አንዱን ምዕራፍ በዚህ እንዝጋና ወደ ሁለተኛው ምዕራፍ መንገድ ላይ ትንሽ እናዝግም። ፍቅር እስከ መቃብር ላይ አንድ ወይዘሮ አሉ፣ ስማቸው ጠፋኝ። የሚናገሯት ነገር ግን አለች። መከራ እስኪመጣ ድረስ መከራ ይምጣ እንጂ አንዴ ከመጣ በኋላ ለመቻል አቅም አይጠፋም ይላሉ። እስኪመጣ ግን መጣብኝ እያሉ በፍርሃት መርበትበት አያስፈልግም። ሲመጣ ጽናቱን ይሰጠናል፣ እንችለዋለን አይነት ነገር ነው ያለው። መልእክት ያለው ነገር ይናገራሉ። ስደትም በህገ ወጥ መንገድ የሚደረገው ስደት ከዚህ ጋር የሚገናኝ ይመስለኛል። ሰዎች በህገ ወጥ መንገድ ሲሰደዱ ብዙ ውጣ ውረድ ይገጥማቸዋል መንገድ ላይ። ግን ያንን በተለያየ መንገድ ይወጡታል። ብዙዎቹ የሚጎዱ አሉ፣ ምንም ጥያቄ የለውም። በአካልም በገንዘብም በስነ ልቦና የሚጎዱ ሰዎች አሉ። ግን ጸንተው ደግሞ የሚያልፉ የሚቆሙ የሚበረቱ ሰዎችም አሉ። ኬንያ ውስጥ ከአመታት በፊት የኛው ኢትዮጵያውያን ስደተኞች ቲካ የሚባል የስደተኛ ካምፕ ውስጥ ይኖሩ ነበረ እና እዛ ስደተኛ ካምፕ ውስጥ ሆነው ምንድነው የሚያደርጉት? አፕሊኬሽን ነው፣ የጥገኝነት ጥያቄ ነው የሚያቀርቡት ለሰሜን አሜሪካና ለአውሮፓ ሀገራት። እዛ ሆነው አፕላይ ያደርጋሉ። ተቀባይነት ካገኘስ ኬዛቸው ይሄዳሉ፣ ጉዟቸውን ይቀጥላሉ። ግን እዛ ውስጥ ያለ ከባድ መጠበቅ አለ፣ አይታወቅም። ኢንዴፊኒት የሆነ መጠበቅ ነው እና ካምፕ ውስጥ ነው ያሉት። ምን ኬዛቸው እንደደረሰ ብዙም አይነገራቸውም። መጠበቅ ነው ስራቸው። በዚህ ጊዜ ምን አረጉ?
ከካምፑ እየጠፉ ወደ ናይሮቢ መሄድ ጀመሩ። ናይሮቢ የከተማዋ እምብርት ውስጥ ኢስትሊ የምትባል የንግድ መንደር አለች። በብዛት የሚገኙ ሶማሊያውያን ናቸው። ግን ከሌላም የአፍሪካ ሀገር የመጡ ሰዎች በትንንሽ ኢንፎርማል በኢመደበኛ ንግድ ውስጥ ተሰማርተው ስራ ይሰራሉ። እነዚህም ልጆች ከዛ የስደተኛ ጣቢያ እየወጡ ወደ ኢስሊ በመሄድ ስራ መስራት ጀመሩ ማለት ነው። ይሄ ነገር በሁለት መልኩ ጠቀማቸው። አንድ ስራ ሰርተው ገቢ ያገኙ፣ ኢኮኖሚያዊ ቤኔፊት ማለት ነው። ሁለት ግን ከዛ አስቀያሚ መጠበቅ አዳናቸው። ያንን መጠበቅ ለማብራራት ያህል እኔ በራሴ በማቀው ለምሳሌ እዚህ ቁጭ ብዬ ቤት ቁጭ ብዬ አንዳንዴ ውሃ ትመጣለች ብዬ ስጠብቅ እስክትመጣ ድረስ ያለው መጠበቅ ራሱ ያማል። ፍቅረኛ ቀጥራችሁ ፍቅረኛ የተመጣለች የሚለው መጠበቅ በጣም ያማል፣ ብዙዎቹ ስለሚያረፍዱ እና የስደተኛ ጣቢያው መጠበቅ ግን የባሰ ነው ይላል ኢሌጋል ትራቨለር የሚል መጽሐፍ የጻፈ ኮርሳቪ የሚባል ሰው። ከእስር ቤት ጋር ያወዳድረዋል። እስር ቤት ውስጥ ዴፊኒት የሆነ መጠበቅ ነው። 10 ዓመት ከተፈረደበት ሰው ከ10 ዓመት ውስጥ እንደሚፈታ ያውቀዋል። መጠበቅ ያለበት ማለት ነው። ምናልባትም በአመክሮ እፈታለሁ ብሎ ተስፋ ሊያደርግና ሊበረታ ይችላል። ስደተኛ ጣቢያ ውስጥ ግን ዝም ብሎ መጠበቅ ነው። አስቀያሚ አይነት መጠበቅ ነው። ከዛ አይነት መጠበቅ ነው ይቀላቀላቸው እና ይሄ ከሆነ ከአመታት በኋላ ሪፊውጂ ኢኮኖሚክስ የሚባል ጽንሰ ሀሳብ መጣ። ሪፊውጂ ኢኮኖሚክስ ምንድነው? ስደተኞች በካምፕ ውስጥ ተከልለው ፍኝ ዱቄትና ጭላጭ ዘይት እየተሰፈረላቸው ቁጭ ብለው ከሚኖሩ ይልቅ እነዚህ ኢትዮጵያውያን ከካምፓቸው ወጥተው በኢመደበኛ ኢኮኖሚ ውስጥ ሲሰሩ እንደነበረው በኢመደበኛ ኢኮኖሚ ውስጥ ቢሰማሩ ውጤታማ ይሆናሉ። ኤጀንሲ ኦፍ ማይግራንትስ ኤጀንሲ ያላቸው ሰርተው ማምረት ይችላሉ የሚል ሪፊውጂ ኢኮኖሚክስ የሚባል ጽንሰ ሀሳብ መጣ። ድርጊቱን የኛ ልጆች ቀድመው ከውነውታል፣ አምልጠውም ቢሆን ከስደተኛ ጣቢያ እና ይሄንን ኮንሰፕት የሚይዝ ሌላ ስነ ቃል እዚህ ጋር ላምጣና እሱን እናብራራው። ዘው ካላሉ እንደነጋበት ጅብ፣ ዘው ካላሉ እንደነጋበት ጅብ ከበረት ቢዘጉት ወይፈን አይደረጅም ይላል። ወይፈን በረት ውስጥ ከተዘጋ ምንም አይደረጅም። እነዚህ ስደተኛ ጣቢያዎችም ስደተኞችም ስደተኛ መጠለያ ጣቢያ ውስጥ ታፍነው ጭላጭ ዘይትና ፍኝ ዱቄት እየተሰጣቸው ምንም አይደረጁም፣ ብዙ አይቆዩም እንደማለት ነው። ሰፋ አድርገን ካየነው መደርጀትን አንድ ሀገር ውስጥ ወይ አንድ አካባቢ ከመኖር ይልቅ ተከልሎ ከመኖር ይልቅ ወጣ ብሎ አዳዲስ ሀሳቦችን፣ አዳዲስ አሰራሮችን፣ አዳዲስ እውቀቶችን እንደ ዶክተር ጌታቸው እየዞሩ ዓለምን በማየት በገንዘብም በአመለካከትም በእውቀትም በቢዝነስ አይዲያም አካብቶ ወደ ሀገር ተመልሶ ውጤታማ መሆን ይቻላል ማለት ነው። ዘው ካላሉ እንደነጋበት ጅብ ከበረት ቢዘጉት ወይፈን አይደረጅም። በብዙ መልኩ ለመደርጀት መጓዝ ያዋጣል ማለት ነው። ያው ከዚሁ ጋር ተያይዞ መንገድ ሊሰራም ሊያፈርስም ይችላል። መጓዝ፣ ጉዞ፣ ስደት ሊሰራም ሊያፈርስም ይችላል። ጉዞ በአዎንታዊም ባሉታዊም መልኩ ሊቀይረን እንደሚችል የአደባባይ እውነት ነው። በአዎንታዊ መልኩ ካሰብነው ለምሳሌ ለህይወታችን ትርጉም ልናገኝ እንችላለን። በመሄድ ምንድነው እኔ ማን ነኝ፣ ምንድነው አላማዬ፣ ምንድነኝ የሚሉ ጥያቄዎች ስንጓዝ ትርጉም ልናገኝላቸው እንችላለን። ቂም በቀላችን ሊሽር ይችላል ካለን። አስጨናቂ ነን ብለን ያሰብናቸው ነገሮች ምንም ላይ መስሉን ይችላል ስንጓዝ። አድማሰ ሰፊ ልንሆን እንችላለን። ፍልስፍናችንና ለህይወት ያለን አመለካከት ሁሉ ሊቀየር ይችላል ማለት ነው በመንገድ። መንገድ በአዎንታዊ መልኩ ይቀይራል። ይሄንን ከነዚሁ ሶስቱን ለማስረዳት ወይም ሶስት ምሳሌዎችን ጠቅሼ ላስረዳ እንዴት ሊቀይር እንደሚችል። የመጀመሪያ ምሳሌ አንድ አሜሪካዊ ነበረ። የጨጓራ ህመም በጣም ይሰቃያል። ዶክተር ጋር ሲሄድ ህክምና ሊድን አይችልም። የጨጓራ ህመም በህክምና ሊድን አይችልም። አይደለም የምመገበው ምግብ ነው እኔን የሚያሳመኝና የሚሆነኝን ምግብ እዘዝልኝ። አይ አንተ የምትበላው ሳይሆን የሚያምህ የሚበላህ ነገር ነው። ውስጥህ ያለ የሚበላህ ነገር ነው። እሱ ደግሞ ስጋት፣ ጭንቀት፣ ፍርሃት ነው። ስለዚህ እሱን ካልተውክ በቀር ትሞታለህ ይለዋል። ከሞትኩማ ብሎ ያለችውን ገንዘብ ይዞ ቢያንስ ዓለምን ዞሬ ልይ ብሎ መንገድ ይጀምራል። ዓለምን እየዞረ ሲያይ በተለይ ህንድና ቻይና ሲገባ
ለቁሳቁስ ያላቸው አመለካከት፣ ለህይወት ያላቸው ፍልስፍና፣ እሱ የሚያስጨንቀው ጉዳይ እነሱ ምንም እንደማይመስላቸው ሲረዳ ሲያይ እየሄደ ይድናል፣ እየዳነ ይሄዳል፣ ተፈውሶ ሀገሩ ይመለሳል። በዚህ መልኩ ተፈውሶ ሀገሩ ተመለሰ ማለት ነው። መንገድ አከመው። ሁለተኛ ምሳሌ ኢትዮጵያዊ ነው። ይሄም እየሄደ እየዳነ የሄደ ኢትዮጵያዊ ነው። እዚህ ደቡብ ኢትዮጵያ አንድ ሰው ቤቱን ይሸጥና ቀብድ ይቀበላል። አይ ቲንክ 50% 50% ለካ ጥበቃው ሲከታተለው ነበር። ያስቀመጠውን ገንዘብ ዘርፎት ይሰወራል። ይሄኛ ያብዳል፣ ይጨሳል፣ ይማረራል፣ ቃል ይገባል ራሱ ሊገድለው የገባበት ገብቶ ሊያጠፋው ቃል ይገባል። ትንሽ ሰነባብቶ ሳውዝ አፍሪካ እንደገባ ይሰማል። የቀረውን የቤት ሽያጭ ብር ተቀብሎ በህገ ወጥ መንገድ ወደ ደቡብ አፍሪካ ምን ሊያደርግ ሊገድል። ቁርና ሀሩር ሲፈራረቅበት፣ ሸለቆ ሲወርድ፣ ተራራ ሲወጣ፣ ሲራብ ሲጠማ ከሱን ከሰረቁት የባሱ ሰዎችን መንገድ ላይ ሲያይ የሰውን ስነ ተፈጥሮ ሲረዳ ግራ ሲገባው ቂም በቀሉ እየሻረለት እየዳነ ደቡብ አፍሪካ ይገባል። አሁን እዛ ስራ ሰርቶ ጥሩ ሀብታም ሆኗል። መንገድ በዚህ መልኩም ይፈውሳል። ሶስተኛ ምሳሌ አርጌ የምወስደው ሰሞኑን አድዋም ስለሆነ የህይወት ተፈራን ተድባብ መጽሐፍ ነው። ብዙ ጊዜ ስንጓዝ ከአንድ ቦታ ወደ ተለያዩ የዓለም ክፍሎች ነው የምንጓዘው። አድዋ ግን ከተለያዩ ቦታ ወደ አንድ ቦታ ነው የመጡት። ወደ ወረኢሉ እና ወደ ክተት አዋጁ ቦታ ነው ብዙ ሰዎች የመጡት። በዛ ውስጥ እኔ መጽሐፉን ሳነብ የገቡኝ 3 ጉዳዮች አሉ፣ ወይ ለኔ ለዚህ መድረክ ይሆናሉ ብዬ ያሰብኳቸው። አንደኛው ሶሻል ኮሄሽን የሚባል ኮንሰፕት ነው። ሶሻል ኮሄሽን ምንድነው? በአንድ ሀገር ውስጥ ወይ በአንድ አካባቢ የሚኖሩ የተለያዩ ማንነት ያላቸው ሰዎች በመንገድ ሲቀራረቡ እና ሲገናኙ ሲስማሙ፣ በርቀት የሚተዋወቁ ሰዎች ሲቀራረቡ፣ የሚቀራረቡት ደግሞ ዝም ብሎ በአካል ብቻ አይደለም። ሙዚቃ ሼር ያደርጋሉ። መንገድ ላይ የዘመሩ ዘማቹን ለማነሳሳት ሲዘፈን ሲደለቅ ቀረርቶ ሲነሳ ምናምን እርስ በርስ አንዱ የአንዱን ቀረርቶ ያያል፣ አንዱ አንዱን ዘፈን ዝማሬ አለባበስ ያያል። ሁለተኛው አልባሳቶቻቸውን ያያሉ። ሶስተኛ ምግቦቻቸውን ያያሉ። ለካ ይሄ ነው አመጋገባቸው። መልክዓ ምድሩም አመለካከታቸውም ሌሎቹም የባህል አስፔክቶችን እየተያዩ የአንድ ሀገር ሰዎች ይበልጥ ይቀራረባሉ በመንገድ። ጉዞ ሶሻል ኮሄሽንን እውነት ያደረገ ተሞክሮ ነው ብዬ አሰብኩኝ እዛ ላይ ሳይ ማለት ነው። ሁለተኛው ከዘመቻ የክተት አዋጁ ሲነገር የወጡት 2 ነገር ለማድረግ ነው። አንድ የንጉሱን ዙፋን ለመጠበቅ፣ 2 ሃይማኖታቸውን ለመከላከል ከወራሪው። ይሄ ነበር ምክንያታቸው። በመንገድ ግን ቅድም ያልኳቸውን እውቀት አገኙ። ቅኝ ግዛት ምን ማለት እንደሆነ ከንጉሱ አልጋና ከሃይማኖት በላይ ሌሎች ጉዳዮች እንዳሉ በዛ መጽሐፍ ውስጥ ባሉ አንድ መምህርና ደቀ መዝሙራቸው ምክንያት ሌክቸር ተሰጣቸው። ያ ሌክቸር ስለ ቅኝ ግዛት ዓላማና ምንነት፣ ቅድም ዶክተር ጌታቸው የነሳቸውን የዘረኝነት አይነቶች ጨምሮ እንዴት ዘርህን አጥፍተው በራስ ሀገር ላይ ራሳቸውን ሊመሰረቱ እንዳሰቡ፣ እንዴት በራስ ሀገር ላይ መቀበሪያ መሬትህን እንኳን መግዛት እንዳለብህ፣ ሀብትህን፣ ንብረትህን፣ ማንነትህን ሊነጥቅ እንደመጣ ፐርፐዙን በመንገድ ተረዱት ማለት ነው። መጓዝ በራሱ እያሳወቀ ይሄዳል ማለት ነው። ሶስተኛውና እኔ የወደድኩት አንድ ካራክተር አለ። ይመር የሚባል ባለማሲንቆ ነው። ያ ባለማሲንቆ በ2 ነገር ሀገር ውስጥ ይናቃል። 1 በቁመቱ አጭር ስለሆነ፣ 2 በሙያው አዝማሪ ስለሆነ። ይሄ ነገር ያብሰለስለዋል እና ዋና ዓላማው የሱ ዓላማ ራሱን የዓለም ሁሉ ማዕከል የነገሮች ሁሉ ሴንተር አድርጎ ነበር የሚያስበው። ራሱን እንደዛ ነበር የሚያየው። ለራሱ የበለጠ ግነት አለው። ማነው ዶክተር በድሉ ዋቅጅራ አንድ ግጥም አለው። በራስ መውደድ አዴ ከበሮ ማስተዋላችን ደንቁሮ ይላል። እንደዛ ሆኖ ነበር። በራስ መውደድ አዴ ከበሮ ደንቁሮ ነበር ይመር የሚባለው ባለማሲንቆ። እና ዓላማው በሙሉ ንጉሱ ፊት ቀርቦ ማሲንቆ ተጫውቶ ሲደነቅና ሲሸለም ነው። በቃ ያቺን ነው አልሞ የሚጓዘው። በመንገድ ላይ ግን የአድዋ ጉዞ የድሉ አንዱ ሰበዝ ሆኖ ራሱን ያገኛል። በምን መልኩ? ሰዎችን በዘፈን እያነሳሳ። ንጉሱም እሱን ከማየትና ከማድነቅ የተሻለ ሌሎች ስራዎች እንዳሉበት ይረዳል። ያኔ የጉዞ አንዱ ሰበዝ የድሉ አንዱ አካል ሆኖ ሲያገኘው ይቆጭና ይጸጸታል፣ ራሱንም ይወቅሳል። መንገድ ሰራው ማለት ነው። ከዚህ አይነት አዴ ከበሮ ፈውሶት
ሰው አረገው፣ አስተካከለው። በዚህ መልኩ መንገድ ይቀይራል የሚለውን በአዎንታዊ መልኩ ካሰብ ነው ማለት ነው። እልፍ ሲሉ እልፍ ይገኛል ይባላል አይደለ? በእኛ ሀገር አባባል። እልፍ ሲሉ ደግሞ እልፍ ማለትም አለ፣ በአደገኛ መልኩ ከተጓዝን ማለት ነው፣ በህገ ወጥ መንገድ ከሄድን። መንገድ በአዎንታዊ ብቻ ሳይሆን በአሉታዊ መልኩም ሊቀይረን ይችላል። እንዳውም እኔ ብዙ ጊዜ የሚባለው ገንዘብ፣ ስልጣን፣ ሴት እና ዝና ሰውን ይቀይራሉ ነው የሚባለው አይደል? እኔ ደግሞ አምስተኛ ጨምራለሁ። በህገ ወጥ መልኩ መሰደድ ሰውን ለራስ እንዲገልጦ ነው የሚያሳየው፣ ይቀይራል። ሁለት ነገር ሊከሰት ይችላል። አንደኛ መዋሸት ሊመጣ ይችላል እና ሁለተኛ እርስ በርስ መጠላላት፣ ማንነት መጠማመድ፣ መቀናናት ምናምን ነገር አለ መንገድ ላይ። እንደዚህ አንዱ ምክንያት ምንድነው? በቂ ሪሶርስ አይኖርም። እኔ ልቅደም በሚል ምክንያት ማለት ነው። በቂ ሪሶርስ ማለት ምንድነው? ለምሳሌ አንድ ሚኒባስ ከሆነ 37 ተጓዥ ከሆነ አንድ ሚኒባስ 15 ሰው የሚይዝ ከሆነ ሰው ጓደኛውን ጥሎ ለመሄድ ለመዋሸት ይገደዳል ማለት ነው። እና በጥሩ መልኩ የሚሰራውን ያህል መንገድ ሊያፈርስም ይችላል የሚለውን ለማሳየት ነው። የክፉ ቀንም መገለጫ ሊሆን ይችላል መንገድ። በእኛ ሀገር ምንድነው አንድ አባባል አለ፣ በቅሎዬን ማን ጫናት አይሉም፣ ሚስቴን ማን ወሰዳት አይሉም፣ ቀን የከፋለታ ይደረጋል ሁሉም። የተሰደዱ ዕለትም ሁሉም ሊደረግ ይችላል። ድንበር ለመሻገር ፖሊስ ለማለፍ ምንድናቸው የኢሚግሬሽን ሰዎችን ለማለፍ ይዋሻል፣ ጓደኛ ወዳጁን ይከዳል፣ ሃይማኖት ይቀየራል፣ ማንነት ይለወጣል። ይሄ ሁሉ ይሆናል። ተንከራታች ህልሞች የሚል አንድ መጽሐፍ በቅርብ የተጻፈ ስደት ላይ ጀርመን የገባ ልጅ ነው የጻፈው። መንገድ በህገወጥ መንገድ ሲሰደድ መንገዱን ለማሳለጥ የፕሮቴስታንት እምነት ተከታይ ሆኖ ሳለ መስጊድ ገብቶ ይሰግዳል፣ ዲዳ ሆኖ ይተውናል፣ ቋንቋ መናገር እንደማይችል ቋንቋውን ሲያቅተው ወይም ለማስመሰል። በብዙ መልኩ እየዋሸን ማንነታችንን እያጣን እንሄዳለን። እላፊ መጽሐፍ ላይም ሁለት የከተማ አራዶች አሉ ኬንያ ውስጥ ወይ ታንዛኒያ ውስጥ የተሻለ ምግብና የተሻለ ንጽህና ሙስሊሞች ጋር አሉ ስለተባሉ ይሰልማሉ። መስለም በኮቴሽን ማርክ ይሰልሙና የእስላሞች እስር ቤት ገብተው 2 ሳምንት አንጻራዊ ምቾት እንዳጣጣሙ ረመዳን ይገባል። ከዛ የት ይግቡ? ብዙ ኢትዮጵያውያንም በሶማሌና በኤርትራ ፓስፖርት ማንነታቸውን እየቀየሩ ይሄዳሉ። ይሄ የመዋሸቱን ማንነትን የመቀየሩን የመዋሸቱን የመሸሹን የመቀየሩን ነገር የሚይዝ አንድ ግጥም አለ ከደበበ ሰይፉ ግጥም ውስጥ ለራስ የተጻፈ ደብዳቤ ውስጥ ሳነበው ስለሳበኝ ነው። አጭር ነች። ሲይዙኝ በጠይምነቴ ፀሐይዋ እንዳትሆን ምክንያቴ ይላል። ኢትዮጵያዊ ጠይም ነው አይደለም? ሲይዙኝ በጠይምነቴ ፀሐይዋ እንዳትሆን ምክንያቴ ይላል። ይሄ ብዙ ነገር ያብራራል። ወደሚቀጥለው ልሂድ። እዚህ ጥቁር አንበሳ ትምህርት ቤት ፊት ለፊት የኢሚግሬሽን ቢሮ አለ አይደለም? እዛ ኢሚግሬሽን ቢሮ ፊት ለፊት አደባባይ አለ፣ ደስ የሚል አደባባይ። ስሙን አስተውላችሁ ከሆነ ወጣቶች አደባባይ ነው የሚለው እና የገጠርም የከተማም በርካታ ወጣቶች እዛ አደባባይ ላይ በብዛት ሆነው ምን ፍለጋ? የጉዞ ሰነድና ፓስፖርት ፍለጋ። ይገርመኛል፣ ተቃርኖ ማለት ነው። አንዳንዴ ቢያንስ ለምን ስሙን አይቀይሩትም እላለሁ፣ የአደባባዩን ስም ማለት ነው። እና እነዚህ እንግዲህ በህጋዊ አትሊስት ፓስፖርት ይዘው ለመጓዝ የሚለፉ ሰዎች ናቸው። ከዚህ በተቃራኒ ምንም ያለ ፓስፖርት በአራቱም አቅጣጫ በሊቢያም፣ በኬንያም፣ በእስራኤልም በሜዲትራኒያን በየመንም በኩል በርካታ ወጣቶች ይሰደዳሉ። መሬት ላይ ያለውን አደጋ አንተውና ውሃ ላይ የሚደርሰውን አደጋ ብቻ ብናይ በጣም ይገርማል። በጣም ይገርማልም ይደንቃልም። ሁሌ በቲቪ ምንድነው ክሊፖችን ሳይ ወይ በዩቲዩብ ይሄ ሁሉ በእኛ ዘመን ነው የሚሆነው እያልኩኝ እፈራለሁም ይደንቀኛልም ይገርመኛልም። እና ይሄንን የሚይዝ ሌላ ስነ ቃል አለ። እሱን እንደሚከተለው ላቀርብ። ለሰሚው እጹብ ነው ላየውም ይደንቃል። ለሰሚው እጹብ ነው ላየውም ይደንቃል። እንዴት የአንድ ሀገር ሰው በማዕበል ያልቃል ነው የሚለው።
እዚህ ጋር ሰምና ወርቅ አለው። አንደኛው ማዕበል ውሃ ላይ የሚነሳው ማዕበል ነው። ሁለተኛው ማበል መዋሸት ማለት ነው። እንዴት የአንድ ሀገር ሰው በማበል ያልቃል? መጀመሪያ በማዕበል እንዴት ሰው እንደሚያልቅ እንይ። አንደኛ ሰዎች በህገ ወጥ መንገድ ሲጓዙ የውሃ አካላት በነገራችን ላይ በተለያዩ ሀገራት ተከፋፍለውት ነው ማኔጅ የሚያደርጉት፣ ይቆጣጠሩታል። የእኛ ልጆች ደግሞ ወይም ሌሎችም አፍሪካውያን ስደተኞች ሲሰደዱ የሚጠቀሟቸው ጀልባዎች ትንንሽ ስለሆኑ ታንኳዎች አቅም ስለሌላቸው የመሀሉን የውሃ ክፍል ቀርድደው ለማለፍ አይችሉም። ስለዚህ ዳርዳሩን ነው የሚሄዱት። ዳርዳሩን ሲሄዱ ደግሞ እነዚህ የወተር ፓትሮሎች ፖሊሶች ይቆጣጠሯቸዋል። እነሱን ለመሸሽ ወደ ውሃው መሀል ሊገቡ ይችላሉ። የዛኔ ማዕበል ይነሳል። ማዕበል ሲነሳ መዋኘት የሚችል አቅም ያለው ይተርፋል፣ ሌላው ያልቃል ማለት ነው። በማዕበል እንደዚህ ሊታለቅ ይችላል። ሁለተኛ አሻጋሪዎቹ አብረዋቸው አይሄዱም። ከመካከላቸው ጀልባ የሚዘውር ሰው አሰልጥነው ሂዱ ነው የሚሏቸው። ጂፒኤስ ይሰጧቸዋል፣ አቅጣጫ ይሰጧቸዋል፣ ስልክ ቁጥር ይቀየራሉ፣ ሂዱ ይሏቸው። ሲሄዱ ብዙ ነገር ሊሆን ይችላል። አንድ ነዳጅ ሊያልቅ ይችላል፣ የስልክ ባትሪ ሊጠፋ ይችላል፣ ሞተር ሊበላሽ ይችላል፣ አቅጣጫ ሊጠፋ ይችላል። ከላይ መጀመሪያ ያነሳሁት ግጥም ላይ ራባይን በእግር ትገባለህ የሚለው ግጥም ላይ ይሄ ማን ነው የአትፍረድ መጽሐፍ ጸሐፊ በቅርብ ጣሊያን ላይ 17 ሆነው አቅጣጫ ጠፍቷቸው ጂፒኤስ መጠቀም አቅቷቸው 17ቱ ሞተው እሱ ብቻ ተርፈዋል። እሱም የተረፈው የሰው ስጋ በልቶ ነው። ኢትዮጵያውያን ቀጫጫ ስለሆኑ መንገድ ላይ ብዙ ስለተጎዱ ስጋ ጠፍቶ የጋናዊት ስጋ በልቶ ነው የተረፈው። ያችን ጋናዊት ስጋ ሲበላ ግን ዝም ብሎ አይደለም የበላው። ረሃብ መጀመሪያ የሚጠቀመው የሰውነታችንን ፕሮቲን ነው። ከዛ ውሃማ ነገሮችን ይወስዳል፣ ይጠቀማል። ከዛ ዝልግልግ የሆኑ የሰውነታችን ክፍሎች እንደ አእምሮ ያሉ እነሱን ይበላል። ያንን በሚበላበት ጊዜ አንኮንሺየስ ይሆናል ልጅ፣ አይኑም ይደበዝዛል። ረሃብ በአይን ገባ ማለት ነው። የዛኔ ነው የሚበላው ስጋ ቆርጦ እንዲህ በድንግዝግዝ ውስጥ ቆርጦ ይበላና ወደ አቅሉ ሲመለስ ግን ይቆጫል፣ ያለቅሳል፣ ሊያብድ ይደርሳል። ከዛ የስነ ልቦና ባለሙያዎች ሌሎች ኬዞችን ከዚህ በፊት አውሮፕላን ተከስክሶ ሰው እንደዚህ ሰው በልቶን የተረፈው ምናምን ብለው ያጽናኑታል። በማዕበልም ይታለቃል እንደዚህም ይኮናል የሚለውን ለመግለጽ ነው። መጀመሪያ መግቢያ ላይ ወደ ዝቅታ ወርዳችኋለሁ ያልኩት ይሄን ጉዳይ ስለማነሳ ነው። እና ቻሉት እንግዲህ ቅድም ያነሳሁት ስነ ቃል ላይ ለሰሚው ጽሑፍ ነው ላየውም ይደንቃል፣ እንዴት የአንድ ሀገር ሰው በማዕበል ያልቃል ነው የሚለው። ማዕበሉን አየን በምን መልኩ እንደሚከሰት፣ ማበሉስ መዋሸቱስ እንዴት ነው የሚመጣው የሚለውን ካሰብን ደግሞ ቅድም ባልነው በቂ ሪሶርስ የለም፣ በቂ ቦታ የለም በሚል በፉክክር እርስ በርስ መወሻሸት፣ እርስ በርስ መጠማመድ፣ እርስ በርስ ጥሎ መተላለፍ ይመጣል ማለት ነው። ሁለተኛው ከስደት ስርዓቱ ኢፍትሐዊነት ጋር የሚገናኝ ነው። የዓለም አቀፍ የስደት ስርዓት ቅድሚያ የሚሰጠው ለፖለቲካ ስደተኞች በፖለቲካ ኬዝ፣ በሴክሹዋል ኦሪየንቴሽን ምናምን የሚሉ ክራይቴሪያዎች አሉ። በዛ ካልሆነ በቀር በኢኮኖሚ ምክንያት የሚሰደዱ ሰዎችን አይቀበልም። ስለዚህ ሰው ጥገኝነት ለማግኘት ምን ይላል? መዋሸት አለበት። ስለዚህ ኬዝ መጋገር የሚባል ነገር ይመጣል ማለት ነው። ኬዝ የሚጋገረው ፖለቲከኛ ስደተኛ ሳትሆኑ ፖለቲከኛ ስደተኛ ነን በማለት የሴክሹዋል አቢዩዝ ሳይደርስባችሁ በሴክሹዋል ኦሪየንቴሽን ምክንያት እንደዚህ ሆኛለሁ ብሎ በመዋሸት ማለት ነው። እና በእነዚህ ውሸቶች ምክንያት መንገድ በአሉታዊ መንገድ ይቀይራል ማለት ነው። ያስዋሻል፣ እርስ በርስ ያጨራርሳል እንደማለት ነው። በስተመጨረሻ ከደላሎች ሰንሰለት ጋር ያለውን ነጥብ ላንሳና ንግግሬን እቋጫለሁኝ። የደላሎች ሰንሰለት ወደ ላይም ወደ ጎንም የተዘረጋ ነው። ወደ ላይ ስል ከታችኛው የመንግስት እርከን አንስቶ እስከ ላይኛው ድረስ ሊዘረጋ ይችላል። ዘዋይር የሚል ፊልም ያያለ ምናልባት ቲቪ ሲሪየስ ነው። እዛ ላይ ስለ ድረግ ነው የሚያወራው ዘዋይር ሙቪው። ግን ፎሎ ዘመኒ ይላል አንድ ሰው። ገንዘቡን ስትከተለው መጨረሻ ላይ የምታገኘው የምርጫ ቅስቀሳ ገንዘቡ ሆኖ ነው የሚያገለግለው የድረግ መኒ። ስለዚህ ላይ ያሉት ድረግ ሎርዶች ከመንግስት ጋር ግንኙነት አላቸው፣ እርስ በርስ ይጠባበቃሉ። ይሄም እንደዛ አይነት ባህሪ ያለው ገንዘቡ በተለይ ገንዘቡ መጠን እየጨመረ በሄደ ቁጥር
መንገድ ላይ የዋህ የሆኑ ሰዎችም ሳያውቁት የዚህ አካል ይሆናሉ። ለምሳሌ ዝም ብለው መደበኛ ነዋሪዎች ሰው መንገድ ቀይሮ ጫካ ሲገባ ሊራብ ሊጠማ ይችላል። ምግብ በማቅረብ በውሃ በመስጠት ከፖሊስና ከህግ አካላት በመሸሸግ አልባሳት በመስጠት በማሳደር ደጉ ሳምራዊ አይነት ሚና የሚወጡ መደበኛ ነዋሪዎች አሉ። ግን እንትኑ እየጨመረ ሲሄድ ፍላጎቱ እየጨመረ ሲሄድ ደግነትም ልክ አለውና እነዚህ ደግ የሆኑ ሰዎችም እየቆዩ ሲሄዱ ክፍያ መጠየቅ ይጀምራሉ። ክፍያው በአይነት ሊሆን ይችላል፣ ጉልበት መበዝበዝ ሊሆን ይችላል፣ ወሲብ መፈጸም ሊሆን ይችላል፣ የሰውነት አካል አውጥቶ መሸጥ ሊሆን ይችላል፣ ወይም ደግሞ በገንዘብ ክፍያ ሊጠይቁ ይችላሉ። እየቆዩ ሳያውቁት የትልቁ የስደት ሰንሰለት አካል ይሆናሉ ማለት ነው። እና በዚህ ጊዜ ያው አደጋው በጣም ሲበዛ፣ ብዙ ሰው ሲሞት፣ ብዙ ሰው ሲጎዳ፣ ብዙ ሰው ያለበት ሲጠፋ ያሰዳጅ የመነሻ የመተላለፊያና የመዳረሻ ሀገራት መንግስታት ንግግር ያደርጉና ኦፕሬሽን ያካሂዳሉ አይደል? ኦፕሬሽን ሲያካሂዱ አብዛኛውን ጊዜ የሚያዘው ማን ነው? ትልቆቹ አይደሉም። እታች ያሉት ደጉ ሳምራዊ አይነት ሰዎች ናቸው ማለት ነው። እነሱ ይያዛሉ ወይ ዘብጥያ ይወርዳሉ ወይ ሌላ ቅጣት ይቀጣሉ። ከዚህ ጋር ተያይዞ አደጋውንም የነሱ ህይወትን መበላሸት የሚገልጽ አንድ ስነ ቃል አለ። እመንታው መንገድ ላይ አንድ ቤት ነበረኝ፣ እመንታው መንገድ ላይ አንድ ቤት ነበረኝ፣ አላፊ አግዳሚው ያፈርሰው መሰለኝ ይላል። እዚህ ጋም ሰምና ወርቅ አለ። አንድ እኚህ የሚሰደዱት በህገ ወጥ መንገድ የሚያልፉት የሚያገድሙት የመሬት ሰው ናቸው፣ ሟች ናቸው፣ ያፈርሰው ናቸው ነው። ሁለት ሳላስበው እዚህ የደላሎች ሰንሰለት ውስጥ ከተውኝ ቤቴን፣ ትዳሬን፣ ኑሮዬን ሊያፈርሱት ነው የሚል ነው። አመሰግናለሁ። ዮርዳኖስን እባካችሁ ደግማችሁ አመስግኑልኝ። በጣም ቴክኒካል የሆነውና ውስብስብ ነገር ያለውን ኢሹ በጣም አርቲስቲክ እንደና ደግሞ መልክ ሰጥቶ ከኛው ጋር ከኛው ስነ ቃል ጋር ከኛው አስተሳሰብ ጋር አዋህዶ በዚህ መልኩ ስላቀረብክልን በጣም ነው ዮርዲ ወድጄን የሰማሁት ከልቤ። ሰመራይዝ ማድረግ አይጠበቅብኝም። ይሄንን ሁላችሁም በሚገባ ያዳመጣችሁት ስለሚመስለኝ